ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። የተለያዩ ስፖርታዊ ጉዳዮች ይነሳሉ። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጭ ግን ትላንትና የተደረጉ ጨዋታዎች አሉ። በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ተደርገዋል። ትላንትናም በርከት ያሉ ጨዋታዎች ነበሩ። እነ ስፔን ትላንትና ጨዋታቸውን አድርገዋል ከጆርጂያ ጋር። ቱርክም ትላንትና ከቡልጋሪያ ጋር ጨዋታውን አድርጋለች። ሌሎችም ሲጠበቁ የነበሩ መርሃ ግብሮች ያሉ እነሱን እናነሳለን። ከዛ ውጭ ግን ዛሬም የሚጠበቁ ጨዋታዎች ይደረጋሉ። በተለይ ደግሞ ዛሬ የሚጠበቁ በትልልቁ የሚደረጉ ጨዋታዎች አሉ። ፖርቱጋል ከአርሜኒያ የምታደርገው ጨዋታ ይጠበቃል። ከዛ ውጪ እነ ጀርመን እነ ኔዘርላንድ የሚያደርጉት ጨዋታ ይጠበቃል። የኖርዌይና የጣሊያን ብሔራዊ ቡድን የሚያደርጉት መርሃ ግብርም ዛሬ የሚጠበቅ ነው። ምክንያቱም ወደ አውሮፓ ዋንጫው ለማለፍ ዛሬ ምድብ የመጨረሻ ጨዋታዎች ናቸው የሚደረጉትና በጣም በትልቁ እንግዲህ የምናይበት ወይም ደግሞ ውሳኔዎቹ የመጨረሻዎቹ ኃላፊዎቹ የምናውቅበት ወደ ጥሎ ማለፍም የሚገቡ ቡድኖች ተለይተው የሚታወቁበት ጨዋታዎች ጋር ከመሆናቸው ጋር በተያያዘ ዛሬ ይጠበቃሉ። እነሱንም ጉዳዮች እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮጵያ አስተናጋጅ በሆነችበት የሴካፋ የ17 ዓመት በታች የውድድር እንግዲህ መካሄዱን ትላንትና መጀመሩ በይፋም ተገልጿል። ትላንትና የኢትዮጵያ ብሔራዊ ቡድንም የመጀመሪያው ጨዋታውን እንዲሁ እንዳደረገ ትላንትና ተመልክተናል። የሴካፋ ከ17 ዓመት በታች ውድድር ነው እየተደረገ የሚገኘው። ይህ ውድድር እንግዲህ ለአፍሪካ ከ17 ዓመት በታች እንግዲህ ውድድርም ዋንጫ ደግሞ ለማለፍም ትልቅ እድልን የሚሰጥ ውድድር እንደሆነ በርካቶች እያነሱ ይገኛሉና በኢትዮጵያ አስተናጋጅነት ነው ይህ ውድድር የሚደረገው። በአዲስ አበባ በበቂላ ስቴዲየም እና በድሬዳዋ ደግሞ ጨዋታዎቹ እየተደረጉ እንደሚገኙ ነው ዘገባዎች እየወጡ የሚገኙ። ትላንትና የኢትዮጵያ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ድል ቀንቶታል። ትላንትና ከሩዋንዳ ብሔራዊ ቡድን ጋር ነበር ጨዋታውን ያደረገው። የኢትዮጵያ ከ17 ዓመት በታች ቡድንም 2-0 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻለው። በቅጽል ስማቸው ቀይ ቀበሮቹ ተብለው ነው የሚጠሩት። ትላንትና የማሸነፊያ ግቦቹንም ዳዊት ካሳ እና ሁዘይፋ ሻፊ ናቸው ማስቆጠር እየቻሉት ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን። በኢትዮጵያ ምድብም ቀደም ብሎ የተደረገ ጨዋታ ደቡብ ሱዳን ከሶማሊያ ጋር ያደረጉትን ጨዋታ 2-2 መሆናቸው ውጤት ነበር ያጠናቀቁት። ኢትዮጵያ ደግሞ በዚህ ምድብ ጨዋታዋን ማሸነፍ ችላለች 2-0 በሆነ ውጤት የሩዋንዳ አቻዋን። ኢትዮጵያ የምድብ ሁለተኛ ጨዋታዋን የፊታችን ማክሰኞ ነው የምታደርገው ከቀኑ 7 ሰዓት ሲል ከደቡብ ሱዳን ጋር በአበበ ቢቂላ ስቴዲየም ጨዋታዋን የምታደርግ ይሆናል። ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችንም ከወዲሁ መልካም ውጤት እንዲገጥመው ነው የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ትላንትና ቀጥለው ተደርገዋል። እንዲሁ ደግሞ ዛሬም የሚጠበቁ ጨዋታዎች አሉ። በአፍሪካ ግን ዛሬ በጣም በትልቁ የሚጠበቅ አንድ መርሃ ግብር አለ። እሱን እናንሳና በኋላ ላይ የትላንትና ጨዋታ ውጤቶችን እንዲሁ የዛሬውንም የጨዋታ ጥቆማዎችም ወደ እናንተ የምናደርስ ነው የሚሆነው። ዛሬ በአፍሪካ የሚደረግ አንድ በጣም የሚጠበቅ ውድድር እንዳለ ነው በርካቶች እያነሱ የሚገኙት። ይህም እንግዲህ ሁለት ብሔራዊ ቡድኖችን የሚያገናኝ ጨዋታ ይሆናል ተብሎ ይታሰባል። በዛሬው ጨዋታ ላይ የሚደረገው እንግዲህ ናይጄሪያን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያገናኘው መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። እነዚህ ሁለት ብሔራዊ ቡድኖች ወደ ዓለም ዋንጫው ለማለፍ እንግዲህ የቀረውን ኮታ ለማግኘትም ጥረቶችን ያደርጋሉ ተብሎ ይታሰባል። በሳምንቱ አጋማሽ ናይጄሪያ ጋቦንን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ የብሪያን ኤምቤሞን ሀገር ካሜሮንን አሸንፈው ነው ወደዚህኛው ጨዋታ የመጡት። ይህንን ጨዋታ የሚያሸንፈው ብሔራዊ ቡድን እንግዲህ የፍጻሜውን ያሸንፍና ከዛ በኋላ ከሌሎች አህጉራት እንግዲህ ብሔራዊ ቡድኖች ጋር በሚደረግ ውድድር ላይ ይካፈላሉ። ከዛ በኋላ እነሱንም የሚያሸንፉ ከሆነ ወደ ዓለም ዋንጫው ማለፋቸውን የሚያረጋግጡ ነው የሚሆነውና ትልቅ ትንቅንቅ ይደረጋል ተብሎ ይታሰባል። በርከት ያሉ ጊዜያቶችን አፍሪካን በመወከል በዓለም ዋንጫው ላይ ስመ ገናና የሆነችው ናይጄሪያ ዘንድሮም በውድድሩ ላይ ለመሳተፍ ያላትን ጠባብም ቢሆን እድል ለመጠቀም
ጥረቶችን እያደረገች ነው የምትገኘው የነ ቪክተር ኦስሜን ሀገርና ባለፈውም ጋቦንን 4-1 በሆነ ውጤት አሸንፋ ነው ወደዚህኛው ጨዋታ የደረሰችው። እንግዲህ በትልቁ የሚጠበቅ ውድድር ይሆናል ተብሎ ይታሰባል። ዛሬ ምሽት 4 ሰዓት ሲል ናይጄሪያና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚያደርጉት ጨዋታ በርካቶች ይጠብቁታል። ከዚሁ ከአፍሪካ ተሳታፊነት ጋር በተያያዘ ግን የጣሊያን ብሔራዊ ቡድን አሰልጣኝ የሆነው ጊናሮ ጋቱሶ የሰጠው ሀሳብ በርካቶችን እንግዲህ እያነጋገረ ይገኛል። ለአፍሪካ ተሳታፊ ቁጥር መጨመር የለበትም ብሏል ጊናሮ ጋቱሶ ሲናገር። የጣሊያን ብሔራዊ ቡድን አሰልጣኝ የሆነው ጊናሮ ጋቱሶ አፍሪካ ተጨማሪ የዓለም ዋንጫ ውድድር ተሳትፎ ቦታን ማግኘቷን ተችተውታል። አሰልጣኙ በንግግራቸውም ወቅት በአውሮፓ ያለው የዓለም ዋንጫ ማጣሪያ ውድድር በጣም አስቸጋሪ ነው ሲሉም ይናገራሉ። ከ1990 እስከ 1994 ሁለት የአፍሪካ ሀገራት ብቻ ነበሩ በዓለም ዋንጫ ላይ የሚሳተፉት የሚሉት ጊናሮ ጋቱሶ አሁን ግን 9 ሆነዋል ሲሉ ትክክል አይደለም ሲሉ ነው የሚናገሩት። በሌላ በኩል ደቡብ አሜሪካን ስንመለከት ከ10 ሀገራት 6ቱ በቀጥታም ለዓለም ዋንጫ ያልፋሉ ሲሉ አሰልጣኙ ትችታቸውንም በደቡብ አሜሪካ ላይም እንዲሁ አድርገዋል። ያለፉትን ሁለት የዓለም ዋንጫ ውድድሮች አምልጠዋታል ጣሊያን አሁንም በውድድሩ መሳተፏን ገና አላረጋገጠችም። ዛሬ በጣም ወሳኝ የሚባለውን ጨዋታ ታደርጋለች። ነገር ግን የማለፍ እድሏ በጣም ጠባብ ነው። በቀጥታ ምድቡን አሸንፋ ወደ ዓለም ዋንጫው ለማለፍ በጣም ከባድ እንደሚሆንባት ነው የሚታመነው። በኋላ ላይ በስፋት እናነሳዋለን። ነገር ግን ጣሊያን በቀጥታ የማለፍ እድሏ በጣም ጠባብ ነው። ምናልባት በጥሎ ማለፉ የማለፍ እድል ይኖራታል ተብሎ ይታሰባል። እንግዲህ ያለፉትን ሁለት የዓለም ዋንጫዎች እንዳልተሳተፈች የሚታወስ ጉዳይ ነውና በትልቁ ዛሬ የሚጠበቀው ጨዋታ ይደረጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በአፍሪካ የሚደረገው የዛሬው መርሃ ግብርም ይህንን ነው የሚመስለው። ከዛ ውጪ ግን ሌሎች እንግዲህ ትላንትና የተደረጉ የጨዋታ ውጤቶችን እንጠቁማችሁ። ትላንትና በርከት ያሉ ጨዋታዎች በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ቀጥለው ተደርገዋል። ትላንትና ከነዚህ መካከል ካዛኪስታን እና ቤልጅየም ያደረጉት መርሃ ግብር ትላንትና ከተደረጉት ጨዋታዎች መካከል አንደኛው ነው። ይህንን ጨዋታ ቤልጅየም እና ካዛኪስታን 1-1 በሆነ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። እንግዲህ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት ነው እንዲሁ ማጠናቀቅ የቻሉት። እንግዲህ ይህንን ምድብ ከተመለከተን ካዛኪስታን እና ቤልጅየም የሚገኙበት ምድብ ጄ ወይም ግሩፕ ጄ ነው። እንግዲህ ይህኛው ምድብ ቤልጅየም፣ ኖርዝ ሜሴዶኒያ፣ ዌልስ፣ ካዛኪስታን እና ሌችተንስታይን በዚህ ምድብ የተደለደሉ ብሔራዊ ቡድኖች ናቸው። 5 ብሔራዊ ቡድኖች ይገኛሉና 8 ጨዋታዎች ናቸው በአጠቃላይ የሚኖሩት። ከአራቱ ቡድኖች ጋር የደርሶ መልስ ጨዋታ ሲደረግ 8 ጨዋታዎች ናቸው የሚኖሩትና አንድ ጨዋታ ይቀራቸዋል በዚህ ምድብ ላይ ያሉት ብሔራዊ ቡድኖች። ምክንያቱም ቤልጅየም ትናንትና ጨዋታዋን ያደረገችው 7ኛ ጨዋታዋ ነው። 15 ነጥቦችንም መሰብሰብ የቻለችበትን አጋጣሚን የተመለከትነው። ከነዚህ 7 ጨዋታዎች 4ቱን አሸንፋ 3ቱን አቻ ውጤትን ያጠናቀቀችው ኖርዝ ሜሴዶኒያም 7 ጨዋታዎችን አድርጋ 13 ነጥቦችን ሰብስባ ሁለተኛ ደረጃ ላይ ተቀምጣለች። ዌልስ 3ኛ ናት፣ ካዛኪስታን 4ኛ፣ ሌችተንስታይን ደግሞ 5ኛ ደረጃ ላይ የተቀመጡ ብሔራዊ ቡድኖች እንደሆኑ ነው ቁጥሮች የሚያሳዩት። እናም ቤልጅየም ትላንትና ነጥብ ተጋርታ ነው ጨዋታዋን ያጠናቀቀችው። ሌላኛው ኦስትሪያ ሳይፕረስን 2-0 በሆነ ውጤት አሸንፋለች። ሲጠበቅ የነበረው የጆርጂያና የስፔን ብሔራዊ ቡድን ጨዋታ ትላንትና ተደርጓል። ምሽት 2 ሰዓት ላይ የተደረገ መርሃ ግብር ነው። ስፔን አሁንም በአሸናፊነቱ ቀጥላለች። ትላንትና ከጆርጂያ ጋር ያደረገችውን መርሃ ግብር 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለችው። ስፔን በምድቧ 5 ጨዋታን ያደረገችው 5ቱንም በድል ማጠናቀቅ የቻለች ብሔራዊ ቡድን ሆናለች። ቱርክ 2ኛ ደረጃ ላይ ትቀመጣለችና የመጨረሻው ጨዋታ እንዲጠበቅ አድርጎታል። ነገር ግን ይህም ሆነ ያ ግን ስፔን ወደ ቀጣዩ ዙር ምድቡን በአንደኝነት በማጠናቀቅ ማለፏን አረጋግጣለች። ምናልባት ሂሳባዊ ስሌቶች ቱርክ ጋና አሁንም እድል እንዳላት ያሳያል። ነገር ግን የመሆን እድሉ በጣም ጠባብ ነው። ምክንያቱም በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 3 ነው። ስፔን 15 ነጥብ አላት፣ ቱርክ 12 ነጥብ ነው ያላት። ነገር ግን የጎል ልዩነታቸውን ከተመለከተን ግን በመካከላቸው 14 የጎል ልዩነት አለና እንግዲህ ቱርክ የቀጣዩን ጨዋታ ምናልባት ስፔን የምትሸነፍ ከሆነ ቱርክ ጨዋታውን ከ14-0 በላይ ማሸነፍ ይጠበቅባታል። ያ ደግሞ የሚሆን ነገር አይመስልምና ስለዚህም የስፔን ብሔራዊ ቡድን ወደ ቀጣዩ ዙር ማለፉን ያረጋገጠ ብሔራዊ ቡድን ይመስላል። ትናንትናም ጆርጂያን 4-0 በሆነ ውጤት ነው ማሸነፍ የቻለው። ግቦቹን ሚኬል ኦያርዛባል ትናንትና 2 ጎሎችን ማስቆጠር የቻለ ተጫዋች ነው። ማርቲን ዙቢሜንዲ እና ፌራን ቶሬስ ደግሞ ቀሪዎቹን ግቦች ለስፔን ብሔራዊ ቡድን ማስቆጠር የቻሉ ተጫዋቾች እንደሆኑ ነው የተመለከትነው። በዚህም ስፔን 4-0 በሆነ ውጤት ጨዋታውን አሸንፋ መውጣት ችላለች። ሌላኛው ዌልስ ሌችተንስታይንን 1-0 ያሸነፈችበት መርሃ ግብር ነው። ቱርክ ደግሞ ቡልጋሪያን 2-0 ያሸነፈችበት መርሃ ግብር ትላንትና ተደርጓል። ሃካን ቻናኖግሉ 18ኛው ደቂቃ ላይ በፍጹም ቅጣት ምትና እንዲሁ ደግሞ ሌላኛውን ቀሪ አንድ ጎል ደግሞ ቻርኔቭ የተባለ ተጫዋች ራሱ ላይ ባስቆጠረው ጎል ነው ቱርክ ትላንትና ቡልጋሪያን
2-0 በሆነ ውጤት ማሸነፍ የቻለችበት አጋጣሚን እንዲሁ የተመለከት ነው። ዛሬ የሚደረጉ ጨዋታዎችን ደግሞ እንመልከት። እንግዲህ የአፍሪካውን ቅድም ጠቅሼላችኋለሁ። በአውሮፓ የሚደረጉ ጨዋታዎችን እንጠቁማችሁ። በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ዛሬ በጣም የሚጠበቁ ጨዋታዎች ይደረጋሉ። ምሽት እንግዲህ 2 ሰዓት ጨምሮ እንዲሁ ደግሞ ቀን 11 ሰዓት ላይም የሚደረጉ መርሃ ግብሮች እንዳሉ ነው እየተመለከተን የምንገኘው። እንዲሁ ምሽት 4:45 ሲልም የሚደረጉ መርሃ ግብሮች አሉ። እንግዲህ ቀን ላይ የሚደረግ አንድ መርሃ ግብር አለ። ቀን 11 ሰዓት ሲል ሃንጋሪ ከአየርላንድ፣ ፖርቱጋል ከአርሜኒያ ጋር የሚያደርጓቸው ጨዋታዎች ዛሬ የሚጠበቁ ጨዋታዎች ናቸው። ይህ ምድብ በትልቁ ፉክክር እየተደረገበት ይገኛል። በዚህ ምድብ እንግዲህ ፖርቱጋል አሁንም የምድቡ መሪ እንደሆነች ይታወቃል። ወደ ቀጣዩ ዙር ለማለፍም በጣም እንግዲህ አርሜኒያን ማሸነፍ ብቻ በቂዋ ነው። ራሷን ውጤት በራሷ መወሰን ትችላለች። ሃንጋሪ ሁለተኛ ደረጃ ላይ ተቀምጣለች። ፖርቱጋል ያለፉትን 2 ጨዋታዎች ማሸነፍ አልቻለችም። ባለፈው እንግዲህ ከአየርላንድ ጋር ያደረገችውን ጨዋታ 2-0 እንደተሸነፈች እናስታውሳለን። ከዛ ውጪ ደግሞ ባለፈው ከሃንጋሪ ጋር ያደረገችውን መርሃ ግብር በአቻ ውጤት አጠናቃ በአጠቃላይ በምድቡ 10 ነጥቦችን መሰብሰብ የቻለችው። ሃንጋሪ 8 አላት፣ አየርላንድ ደግሞ 7 ነጥብ ነው ያላትና ፖርቱጋል የዛሬውን ጨዋታ ማሸነፍ የምትችል ከሆነ የሌሎቹን ውጤቶች ሳትጠብቅ ወደ ዓለም ዋንጫው በቀጥታ ማለፏን የምታረጋግጥ ይሆናል። ዛሬ ከአርሜኒያ ጋር በሜዳዋ ነው ጨዋታውን የምታደርገው። በዚህ ጨዋታ ላይ ክሪስቲያኖ ሮናልዶ እንደማይሳተፍ ነው የሚታወቀው። ምክንያቱም ከአየርላንድ ጋር በነበረ ጨዋታ በቀይ ካርድ ምክንያት ከሜዳ መውጣቱ ይታወሳልና በዛሬው ጨዋታ ላይ አይኖርም። ፖርቱጋልና አርሜኒያ፣ ሃንጋሪና አየርላንድ በዚህ ምድብ ቀን 11 ሰዓት ሲል ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ሲል ደግሞ የሚደረጉ በርከት ያሉ መርሃ ግብሮች ናቸው የሚኖሩት። አልቤኒያ ከእንግሊዝ ጋር ጨዋታዋን ታደርጋለች። እንግሊዝ ወደ ዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን እንደሆነች ይታወቃል። ሌላኛው ፈረንሳይና አዘርባይጃን የሚያደርጉት ጨዋታም እንዲሁ ይደረጋል። ምሽት 2 ሰዓት ላይ ፈረንሳይ ወደ ዓለም ዋንጫው አልፋለች። ሰርቢያ ከላቲቪያ፣ ዩክሬን ከአይስላንድ ጋር የሚያደርጉት ጨዋታ እንዲሁ እስራኤል ከሞልዶቫና ጣሊያን ከኖርዌይ ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች ናቸው። ጣሊያንና ኖርዌይ የሚያደርጉት መርሃ ግብር ዛሬ ምሽት 4:45 ሲል ይደረጋል። ይሄ ምድብም ቅድም ከቱርክና ከስፔን ጋር እንዳነሳ ነው ተመሳሳይ አይነት ነገሮች ያሉት። ምክንያቱም ጣሊያንና ኖርዌይ በተመሳሳይ ምድብ ውስጥ ነው የሚገኙት። ዛሬ ደግሞ የመጨረሻውን ጨዋታቸውን ያደርጋሉ። እነዚህ 2 ቡድኖች የተደለደሉት ግሩፕ አይ ላይ ነው። እንግዲህ ኖርዌይ፣ ጣሊያን፣ እስራኤል፣ ኢስቶኒያና ሞልዶቫ ናቸው እዚህ ምድብ ላይ የሚገኙት። እንግዲህ የምድቡ የመጨረሻ ጨዋታዎች ናቸው ዛሬ የሚደረጉት። ኖርዌይ ያደረገቻቸውን 7 ጨዋታዎች ሁሉንም በማሸነፍ 21 እንግዲህ ነጥቦችን በመሰብሰብ በአንደኛ ደረጃነት ተቀምጣለች። ጣሊያን ደግሞ አንድ ጨዋታ ተሸንፋ በ18 ነጥቦች ሁለተኛ ደረጃ ላይ የተቀመጠችው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 3 ነው። ምናልባት ዛሬ ጣሊያን ጨዋታውን ማሸነፍ የምትችል ከሆነ ነጥቡን እኩል 21 ማድረስ ትችላለች ኖርዌይን ካሸነፈች። ነገር ግን የጎል ልዩነታቸው በጣም የሰፋ እንደሆነ ነው የተመለከትነው። በመካከላቸው በጣም ትልቅ የጎል ልዩነት እንዳለም እየተመለከተን እንገኛለንና እንግዲህ ዛሬ ጣሊያን ኖርዌይን በሰፊ የጎል ልዩነት ካላሸነፈች በስተቀር የማለፍ እድሏ በቀጥታ የማለፍ እድሏ ጠባብ ነው። ኖርዌይ ይህንን ምድብ በአንደኝነት የማጠናቀቅ እድሏ ሰፊ እንደሆነ ነው መረጃዎች እያሳዩ የሚገኙትና ኖርዌይ የኤርሊንግ ብራውት ሃላንድ ሀገር ከ1998ቱ የዓለም ዋንጫ በኋላ በድጋሚ በዓለም ዋንጫ ላይ ሊሳተፉ የሚችሉበትን እድል እንዳገኙና ዛሬ እንደሚያረጋግጡ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ዛሬ የሚደረጉ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ውድ ቤተሰቦቻችን አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን ወደ እናንተ እናድርስ። ውድ ቤተሰቦቻችን አርሰናል ወሳኝ ተጫዋቹ ጉዳት እንደገጠመው ትላንትና ተመልክተናል። ትላንትና እንግዲህ ከማጣሪያ ጨዋታዎች ውጪ ደግሞ የተደረገ የወዳጅነት ጨዋታ እንደነበር ተመልክተናል። ትላንትና ብራዚል ጨዋታዋን እንዳደረገች ተመልክተናል። ከሴኔጋል ብሔራዊ ቡድን ጋር ነበር ትላንትና ጨዋታዋን ያደረገችው እና ብራዚል ጨዋታውን ማሸነፍ ብትችልም ነገር ግን የአርሰናሉ የኋላ መስመር ተጫዋች የሆነው ጋብሪኤል ማጋሌሽ ጉዳት አጋጥሞት እንደወጣን የተመለከትነው። ብራዚላዊው ከሴኔጋል ጋር በነበረው ጨዋታ ላይ ነው ጉዳት የገጠመው። ብራዚል ከሴኔጋል ጋር ያደረገችው የወዳጅነት ጨዋታን ጋብሪኤል ማጋሌሽ ጉዳት አጋጥሞት ተቀይሮ ከወጣ በኋላ በኤምሬትስ ስቴዲየም ነበር ጨዋታ የተደረገውና የወዳጅነት ጨዋታውን ግን ብራዚል 2-0 በሆነ ውጤት ነው ማሸነፍ የቻለችው። የቼልሲው ኤስቴቫ ዊሊያን እና የማንቸስተር ዩናይትዱ ካርሎስ ካሴሜሮ ግቦቹን ያስቆጠሩ የብራዚል ብሔራዊ ቡድን ተጫዋቾች ናቸው። ከጋብሪኤል ማጋሌሽ ጉዳት ጋር በተያያዘ ግን እንግዲህ የሚወጡ መረጃዎችን መጠበቅ ያስፈልጋል ተብሎ ይታሰባል። ነገር ግን ትናንትና ጉዳት ገጥሞት ከሜዳ ተቀይሮ ሲወጣ ተመልክተነዋል። ሌላኛው ሪካርዶ ካላፊዮሪን የተመለከተ መረጃ ነው። ካላፊዮሪ የብሔራዊ ቡድን ስብስቡንም ለቆ እንደወጣ ተረጋግጧል። ጣሊያናዊው የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪ በጉዳት ምክንያት ነው የብሔራዊ ቡድን ስብስቡን መልቀቁ እየተነገረ የሚገኘው። ሪካርዶ ካላፊዮሪ አሁን ላይ ወደ ክለቡ አርሰናል መመለሱንና በክለቡ ተጨማሪ የሕክምና ምርመራዎችም
እንደሚደረጉለት ነው ይፋ የተደረገው። አርሰናል ስለ ተጫዋቹ ሁኔታ እንደተነገራቸው ሲገለጽ ከባድ ጉዳት ይሆናል ብለው እንደማይጠብቁ ጭምር ነው የተነገረው። ካላፊዮሪ ለጨዋታው ዝግጁ ለመሆን ጥረት አድርጓል፣ ነገር ግን አሁን ላይ መጫወት አይችልም ተብሏል። ስለዚህም የብሔራዊ ቡድኑ አሰልጣኝ ጊናሮ ጋቱሶ ወደ ክለቡ እንዲመለስም እንዳደረጉት ጭምር ነው መረጃዎች እየወጡ የሚገኙት። ዘንድሮ በተለይ ለሚኬል አርቴታ የመከላከል ክፍል በተለይ የግራውን የመከላከል ክፍል ላይ በጣም በትልቁ አስተዋጽኦችን እያደረገ እንዳለ እየተመለከትን ነው። አምና ያንን ቦታ ተነጥቆ እንደነበር እናስታውሳለን። በአንዳንድ ጨዋታዎች ላይ ተቀይሮ እየገባ ነበር ጨዋታዎችን የሚያደርገው። ዘንድሮ ግን በዛ ቦታ ላይ ለሚኬል አርቴታ ወሳኙ ተጫዋች መሆኑን በተደጋጋሚ አሳይቷል። በመከላከሉ ላይም በማጥቃቱ ላይም በጣም ትልቅ እገዛዎችን የሚያደርግ ተጫዋች እንደሆነ ይታወቃልና አሁን ላይ ግን ጉዳት እንደገጠመው የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ዛሬ ግን ከኖርዌይ ጋር ለሚደረገው ጨዋታ በትልቁ ግፊቶችን እንዳደረገና ጨዋታውን ለማድረግም ዝግጁ ሊሆን እንደሚችል ሲነገር ነበር። ነገር ግን ጊናሮ ጋቱሶ ወደ ክለቡ እንዲመለስ ትዕዛዝ እንዳስተላለፉ ነው መረጃዎች እየወጡ የሚገኘው። ሌላኛው አርሰናል ቤት በጉዳት ላይ የነበረው ቪክተር ዮኬሬሽ ነው። አርሰናል ከቶተንሃም ጋር ለሚያደርገው ጨዋታ ለመድረስ ያለ እረፍት ልምምዶችን እያደረገ እንደሚገኝ ነው እየተነገረ የሚገኘው። ነገር ግን በእንግሊዝ የሚገኙ አንዳንድ ታማኝ የመረጃ ምንጮች እንደሚናገሩት ከሆነ ቪክተር ዮኬሬሽ በሰሜን ለንደን ደርቢ ማለትም አርሰናል ከቶተንሃም ጋር ከኢንተርናሽናል ብሬኩ መልስ የተወዳጁ የእንግሊዝ ፕሪሚየር ሊግ በ12ኛው ሳምንት ሲመለስ በሚደረገው ጨዋታ ላይ ቪክተር ዮኬሬሽ ሙሉ ለሙሉ ለጨዋታው ዝግጁ እንደሚሆን የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ቪክተር ዮኬሬሽ ከቶተንሃም ጋር በሚደረገው ጨዋታ ላይ ይኖራል ተብሎ ይታሰባል። ይህ ተጫዋች እንግዲህ ለቡድኑ የሚሰጠው አስተዋጽኦ በትልቁ እየተነሳ ይገኛል። ጎል ማስቆጠሩና ለማስቆጠሩ ብቻ ሳይሆን በጨዋታው ላይ ሲኖርና ሳይኖር የአርሰናል የማጥቃት ሂደትም በጣም በትልቁ ለውጦች እንደሚኖሩት ጭምር እየተመለከትን ነውና አርሰናል ይህንን ተጫዋች ይናፍቅ ይመስላል። ከቶተንሃም ጋር በሚደረገው ጨዋታ ላይ ይመለሳል ተብሎ ነው የሚጠበቀው። ሚኬል አርቴታ ስለ ጋብሪኤል ሄሱስ ሐሳቡን ሰጥቷል። ከመጪው ክረምት በፊት ስለ ብራዚላዊው ጋብሪኤል ሄሱስ ምንም አይነት የዝውውር ወሬ መስማት አልፈልግም ሲል ነው መናገሩ የተዘገበው። እንግዲህ ጋብሪኤል ሄሱስ የተጫዋች እንግዲህ በጉዳት ምክንያት በርከት ያሉ ጊዜያቶችን ለአርሰናል ግልጋሎት መስጠት አልቻለም። አምና በነበረው የውድድር ዓመት ላይ ነው በኤሲኤል ጉዳት ምክንያት ለረጅም ጊዜ ለአርሰናል ግልጋሎቱን ያልሰጠው። ከዚህ ክለብ ግን ይለያያሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። ጋብሪኤል ሄሱስ ወደ ሳዑዲ አረቢያ አሊያም ደግሞ ወደ ሀገሩ ብራዚል ክለቦችም ሊያመራ የሚችልበት እድሉ እንዳለ ይነገራል። ተጫዋቹ ግን በራስ መተማመኑ ከፍተኛ እንደሆነና አሁንም ለብራዚል ብሔራዊ ቡድን ለመጠራትም ባለኝ ጊዜ ጠንክሬ እሰራለሁ እንደማያደርገው ማምናለሁ የሚል አይነት ሀሳብንም ጭምር ሲሰጥ ነበር። አሰልጣኝ ሚኬል አርቴታ ይህንን ተጫዋች ለመግዛት ምናልባት እስከ ክረምት ድረስ ሰዎች መጠበቅ ይኖርባቸዋል። ከዛ በፊት ግን ስለዚህ ተጫዋች ዝውውር አንድም ጥያቄ እንድጠይቁኝም አልፈልግም፣ ወሬም መስማት አልፈልግም ሲሉ ጭምር ነው አሰልጣኝ ሚኬል አርቴታ የተናገሩት። የወደፊት እግር ኳስን ይቆጣጠራሉ ተብለው ከሚጠበቁት ሁለት የአርሰናልና እንዲሁ የባርሴሎና ኮከብ ላሚን ያማል እና ማክስ ዶመን ሁለቱ ስላላቸው ነገር የአርሰናሉ ግብ ጠባቂ ዳቪድ ራያ ሐሳቡን ሰጥቷል። ሁለቱንም በቅርበት ያውቃቸዋል፣ ምክንያቱም ዳቪድ ራያ ስፔናዊ ነው። ላሚን ያማልን በስፔን ብሔራዊ ቡድን ያውቋል፣ እንዲሁ የአርሰናል ተጫዋች ነው። ማክስ ዶመንን በአርሰናል ስብስብ ውስጥ የሚያውቀው ነውና ስለ እነዚህ ሁለት ተጫዋቾች ጥያቄ ቀርቦለት ነበር። ሁለቱ ተጫዋቾችም እንዲያውም እንደዚህ አይነት ጥራት ያላቸውን ሁለት ተጫዋቾች በጭራሽ አላወዳደረም። እነሱ በጣም የተለዩ ተጫዋቾች ናቸው፣ ነገር ግን የሚመሳሰሉበት ነገር ቢኖር ወደ ሜዳ ሲገቡ ሁሌም ይደሰታሉ ሲል ተናገረው። ሁልጊዜም ትምህርት ቤት እየተጫወቱ ይመስል በፈገግታ ነው የሚጫወቱት። ቡድኑን ለመርዳት እንደሚወዳደሩም ግልጽ ነው። ነገር ግን እግር ኳስ በሚጫወቱበት መንገድና በሚጫወቱበት ደረጃቸው ግን አስደናቂና አስደማሚ ብቃት ያላቸው ሁለት ተጫዋቾች ናቸውና እንደዚህ አይነት ኳሊቲ ያላቸውን ተጫዋቾችም ማፎካከርም ማወዳደርም አልፈልግም ሲል ጭምር ነው ዳቪድ ራያ ሐሳቡን የሰጠው። አርሰናል በቀጣይ እንግዲህ የወሳኝ ተጫዋቾቹን ኮንትራት በማራዘም ላይ እንደተጠመደ ይታወቃል። እስካሁን ድረስ ሉዊስ ስኬሊ እና ኢታን ንዋኔሪ በክረምት ወቅት የረጅም ጊዜ ኮንትራቶቻቸውን መፈረማቸው ይታወሳል። አርሰናል እነሱን እንደ ወደፊቱ የክለቡ ቁልፍ አካል አድርጎም ጭምር ነው የሚመለከታቸውና ተጫዋቾቹም ይህንን ሐሳብ በደንብ ስለሚያውቁ አሁን ላይ በሚሰጣቸው የመጫወቻ ደቂቃ ማነስ ላይ ጥያቄ እያነሱ እንደማይገኝ ነው መረጃዎች እየወጡ የሚገኙት። ስለዚህ እነዚህ ተጫዋቾች የወደፊቱም የአርሰናል ትልቆቹ ተስፋዎች እንደሆኑ ጭምር ስለሚያምኑ አሁን ላይ የመሰለፍ ጥያቄዎችን በትልቁ እንደማያነሱና በትዕግስት እየጠበቁ እንደሚገኝ ጭምር ነው መረጃዎቹ እየወጡ የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ከአራቱ ክለቦች በአንዱ መጫወት ነው ህልሜ ብሏል ዳንኤል ሙኖዝ ነው ይህንን ሀሳብ የሰጠው። የክሪስታል ፓላሱ ተጫዋች የሆነው ዳንኤል ሙኖዝ
በአራት ትልልቅ ክለቦች የመጫወት ህልም እንዳለው ይፋ አድርጓል። ይህ ተጫዋች በተለይ በትልልቆቹ የሚባሉ ክለቦች በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በትልቁ ትኩረት ይደረግበታል ተብሎ ከሚጠበቁ ተጫዋቾች አንደኛው ነው። የክሪስታል ፓላሱ ዳንኤል ሙኖዝ ክሪስታል ፓላሶች እንግዲህ ወሳኝ የሚባሉ ተጫዋቾቻቸውን በዝውውር ገበያዎች ላይ ያጡ ነው የሚገኙት። ባለፈው ሚኬል ኦሊሴን አጥተዋል። በዚህ የክረምት ተጫዋቾች የዝውውር መስኮት ኤብሪቼ ኢዜን አጥተዋል። እንዲሁ ማርክ ጉሂን በነፃ እንደሚያጡት ይጠበቃል። እንዲሁ ደግሞ አደም ዋርተን እና ዣን ፊሊፕ ማቴታም ከመውጣት ጋር ስማቸው በትልቁ የተቆራኙ ተጫዋቾች ናቸውና ፓላሶች በጣም ወሳኝ የሚባሉ ተጫዋቾቻቸውን እያጡ ነው። ቀጣዩ ዳንኤል ሙኖዝ እንደሚሆንም በርካቶች ያምናሉ። ምናልባት ደግሞ ከነዚህ አራት ክለቦች አንደኛው የሚጠይቀው ከሆነ አይኑን ሳያሽ እንግዲህ ህልም ወደ ሆነው ወደ እነዚህ አራት ክለቦች ሊያመራ እንደሚችል ነው እየተናገረ የሚገኘው። በስፔን ሁለት ክለቦችን ጠቅሷል። ባርሴሎና እና ሪያል ማድሪድ የኔ ህልም ክለቦች ናቸው ሲል ጭምር ይናገራል። ከዛ ውጭ ግን ሁለት ክለቦችን የጠራው አንድ ከእንግሊዝ አንድ ደግሞ ከፈረንሳይ ነው። ፓሪስ ሰን ዠርሜን እና ማንቸስተር ዩናይትድም መጫወት መቻል የኔ ህልሞች ናቸው ሲልም ጭምር ነው ዳንኤል ሙኖዝ ሀሳቡን እየሰጠ የሚገኘው። ስለዚህ ወደ ፕሪሚየር ሊግ የሚዘዋወር ከሆነ ምናልባት እዛው ፕሪሚየር ሊግ ውስጥ የሚቆይ ከሆነ ማንቸስተር ዩናይትድን መቀላቀልን ሊመርጥ እንደሚችል ነው የተነገረው። ይህንን ለማሳካት እየሰራሁኝ ነው ያለው ተጫዋቹ ከነዚህ አራት ክለቦች የአንዱን ቀልብ ለመሳብ ከቀን ወደ ቀንም እየጣርኩኝ እገኛለሁ ሲልም ጭምር የተናገረው። ምክንያቱም ለእኔ ይህንን ማሳካት ህልሜ ነው ሲልም ጭምር ይናገራል። አሁን ትኩረቴ ክለቤ ላይ ነው። የጥሬ ተጫዋቾች የዝውውር መስኮት ሲቃረብ የሚሆነውንም እንመለከታለን ሲል ነው ዳንኤል ሙኖዝ ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትዶች የአይንትራክ ፍራንክፈርቱን የግራ መስመር ተመላላሽ የሆነው ናትናኤል ብራውንን ሁኔታ በቅርበት እየተከታተሉ እንደሚገኙ መረጃዎች ወጥተዋል። ጀርመናዊው ተጫዋች ከማንቸስተር ዩናይትድን ጨምሮ በበርካታ ታላላቅ የአውሮፓ ክለቦችም ፍላጎት ውስጥ እንደሚገኝ ጭምር ነው መረጃዎች እየወጡ የሚገኙትና የጀርመኑ ክለብ አይንትራክ ፍራንክፈርት ዋና ስፖርቲንግ ዳይሬክተርም ከቀናት በፊት በሰጡት አስተያየት ላይ ለናትናኤል ከ65 ሚሊዮን ዩሮ በታችም እንደማይቀበሉ ነው የጠቆሙትና በተለይ ትልልቆቹ ክለቦች እዚህ ተጫዋች ላይ ትኩረት ማድረጋቸው ደግሞ የገበያውንም ዋጋ ከፍ ሊያደርገው እንደሚችል ይነገራል። ዩናይትድ ግን በትልቁ ናትናኤል ብራውንን እየተከታተለው እንደሚገኝ ነው ከጀርመን መረጃዎች እየወጡ የሚገኙት። በተለይ በጀርመን ታማኝ የሚባለው ቢልድ የተባለው ጋዜጣ ነው ይህንን መረጃ ያጋራው። ለማንቸስተር ዩናይትድ ደጋፊዎች የምስራች የሚሆነው ዜና ሊሳንድሮ ማርቲኔስ ከአርጀንቲና ብሔራዊ ቡድን ጋር ባለፉት ቀናት ልምምድ ሲያደርግ የቆየ ሲሆን ከኢንተርናሽናል ብሬክ ወይም ከኢንተርናሽናል ጨዋታዎች መልስ ለማንቸስተር ዩናይትድ ግልጋሎት ለመስጠት በሚያስችል ሙሉ አቋም ላይ ይገኛል ብሏል ፋብሪዚዮ ሮማኖ ባጋራው መረጃ። ስለዚህ የተጫዋች እንግዲህ የኢንተርናሽናል ብሬኩ ተጠናቆ ወደ ፕሪሚየር ሊግ ሲመለስ ወይም ወደ ማንቸስተር ዩናይትድ ሲመለስ የተጫዋች በቋሚነት መሰለፍ የሚችልበት ፐርፎርማንስ ላይ ወይም አቋም ላይ እንደሚገኝ ነው መረጃው የወጣው። የማንቸስተር ዩናይትድ የሕክምና ቡድን አባላት ቤንጃሚን ሼስኮ በስፐርሱ ጨዋታ ምንም አይነት የከፋ ጉዳት እንዳላጋጠመው ነው ያረጋገጡት። ተጫዋቹ በጨዋታው ላይም ለመቀየር ጥያቄ እንዳላቀረበም ነው የተገለጸው። ሆኖም ግን የማንቸስተር ዩናይትድ የሕክምና ባለሙያዎችና አሰልጣኝ ሩበን አሞሪም ኃላፊነቱን ላለመውሰድና ተጫዋቹን ከተጨማሪ ጉዳት ለማዳን በሚል ነው ስሎቬኒያዊውን አጥቂ ቀይሮ እንዲወጣ እንግዲህ ውሳኔዎችን ያሳለፉት እንጂ ተጫዋቹ ለመቀየርም ጥያቄ አላቀረበም ነበር። ያን ያክል ከባድ ጉዳት እንደማይሆንም ጭምር ነው ዶክተሮቹ መረጃውን እያወጡ የሚገኙትና በቀጣይ ምናልባት በቅርብ ጊዜያቶች ውስጥ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። ሰር አሌክሳንደር ቻፕማን ፈርጉሰን አንድ ሀሳብን አጋርተዋል ከግብ ጠባቂው ሴኔ ላሜንስ ጋር በተያያዘ። ሴኔ ላሜንስ እስካሁን እያሳየ የሚገኘው ብቃት አስደናቂ ነው። እርሱ በክለቡ ቤትም 3 ወይም 4 ጨዋታዎችን ያደረገው ነገር ግን እስካሁን ብቃቱ በጣም በጥሩ ሁኔታ ላይ እንደሚገኝ ተመልክቻለሁ ሲሉ ጭምር ነው የተናገሩት። የማንቸስተር ዩናይትድ የቀድሞ አሰልጣኝና ሌጀንድ የሆኑት ሰር አሌክሳንደር ቻፕማን ፈርጉሰን ናቸው ይህንን ሀሳብ እየሰጡ የሚገኙት። ሌላኛው እንግዲህ ሰር አሌክስ ፈርጉሰን ያነሱት ሀሳብ በሩበን አሞሪም በዩናይትድ ቤት እንደሚሳካለት በደንብ ተስፋ አደርጋለሁ፣ ምክንያቱም ዩናይትድ በቀጣይ ስኬት ሊያስመዘግብ ግድ ይላልና ሲልም ጭምር ነው ሰር አሌክሳንደር ቻፕማን ፈርጉሰን ስለ አሰልጣኝ ሩበን አሞሪም አንዳንድ ጉዳዮቻቸውን ያጋሩትና አሰልጣኙ እንደሚሳካለትም ተስፋ አደርጋለሁ ሲሉ ጭምር ተናግረዋል። አንጋፋው የማንቸስተር ዩናይትድ ተጫዋች የሆነው ካርሎስ ካሴሜሮ መጪውን ጊዜ በተመለከተ ለተጠየቀው ጥያቄ ምላሹን ሰጥቷል። እግር ኳስ ሕይወቴ ነው ያለው እንግዲህ ተጫዋቹ ለዚያም ደግሞ የመቀጠሉ ነገር አይቀሬ እንደሆነ ጭምር አምናለሁ ሲል ነው ካሴሜሮ የሚናገረው። ሆኖም ግን ለባለቤቱና ቤተሰቡ ጊዜ መስጠት እንደሚያስፈልግ የተናገረው ተጫዋቹ ጊዜ ይፈልጋሉ፣ በህይወት ውስጥ ደግሞ እቅድ ሊኖርክም ይገባል ሲልም ጭምር ነው የተናገረው።
ካሴሜሮ አክሎም ትኩረቴ የአጭር ጊዜ እቅዶች ላይ ነው፣ ሆኖም ግን ስለመጪው ዓለም ዋንጫ አስባለሁ ሲልም ጭምር ነው የተናገረው። በማንቸስተር ዩናይትድ ጥሩ አቋም ላይ ሳልሆን ለዓለም ዋንጫ ጥሪ ይደረግልኛል ማለት በጣም ዘበት ነው። ለቀጣዩ ጥሪም እድል እንዳገኝ በጥሩ አቋም መቀጠል ይኖርብኛል። ሁሌም ስለ ልምምድ ጊዜያትና በጨዋታዎች ላይ ደግሞ ጥሩ ስለመሆን ነው እንግዲህ የምሞክረው፣ ጥሩ ስለመሆንም ማስባለሁ ሲል ጭምር ካርሎስ ካሴሜሮ ሀሳቡን እየሰጠ ይገኛል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አንዲ ኮል ፖርቱጋላዊው አሰልጣኝ ሩበን አሞሪም የዩናይትድ ኃላፊነት እንደከበዳቸው ነው የገለጸው። የዩናይትድን በወጣትነት ማሰልጠን ከባድ ነው፣ ይሄ ደግሞ እጅጉን በጣም ፈታኝ እንደሚሆንም ሁሉም ሰው ጠንቅቆ ያውቃል። እነርሱ አሁን ላይ ለትልቅ ዋንጫ እየተፎካከሩ አይገኝም። እናም ደግሞ ወደዚሁ ደረጃ የሚመልሳቸው ትልቅ አሰልጣኝን ነው የሚፈልጉት። ምክንያቱም ለሩበን አሞሪም ነገሮች ከባድ ሆነዋል፣ ነገር ግን እርሱ በአስተሳሰቡ ጸንቷል። ዩናይትድ ለእርሱ ታምኖም ቀጥሏል ሲልም ጭምር ነው የተናገረው አንዲ ኮል። አሁን ላይ እንግዲህ አሰልጣኝ እንግዲህ ሩበን አሞሪም የተወሰኑ ውጤቶችን ማየት እንደቻለ ግን እየተመለከትን እንገኛለን። ባለፉት 5 ጨዋታዎች ላይ ቡድኑ ምንም አይነት ሽንፈት እንዳልገጠመውም ተመልክተናልና በትልቁ መሻሻሎችን እያሳየ የሚገኝ ቡድን እንደሆነ ነው በርካቶች እያነሱ የሚገኘው። ታዳጊው የማንቸስተር ዩናይትድ አካዳሚ ቡድን ተጫዋች የሆነው ዲየጎ ሊዮን ፓራጓዊያን በእርሱ እንደሚኮሩ ነው የገለጸው። ፓራጓዊ ሆነክ ለዩናይትድ መጫወት ማለት እጅጉን ትልቅ ነገር ነው። እናም ደግሞ ፓራጓዊያን በእኔ እንደሚኮሩ እርግጠኛ ነኝ ሲልም ጭምር ዲየጎ ሊዮን ይናገራል። በተጨማሪም የፓራጓይ ብሔራዊ ቡድን ወክሎ መጫወትም ለእኔ ትልቅ ትርጉም አለው ሲልም ጭምር ነው ዲየጎ ሊዮን የሚናገረውና እኔም ሆነ ቤተሰቦቼ ሀገሬን ወክዬ ስላገለገልኩኝ እጅጉን በጣም ደስተኞች ነን ሲልም ጭምር ነው የተናገረው። ከማንቸስተር ዩናይትድ ጋር በተያዘም የመጨረሻው መረጃችን እናድርገውና ፖርቱጋላዊው አሰልጣኝ ሩበን አሞሪም በቀጣይ በዩናይትድ እቅድ ውስጥም እጅግ ትልቅ የሆነ እቅድን እንዳዘጋጀ ነው መረጃዎች የሚያሳዩት። የዩናይትድ የበላይ አካላት ላይ የደረሰው ይሄው እንግዲህ የሩበን አሞሪም እቅድም በቀጣዩ 2 የዝውውር መስኮቶች 2 ትልልቅ አማካዮችን ማስፈረም የሚል ነው። ሩበን አሞሪም በተለይም በዚህ ክረምት ማቲያስ ኩኛህንና ብሪያን ኤምቤሞን ለማስፈረም ያወጡት እቅድ አመርቂ ስኬትን ካስመዘገበ በኋላ በሊጉ ላይ ልምድ ያላቸው 2 አማካዮችን መምረጣቸውን የተሰማው። በአሰልጣኙ የተመረጡት ሁለቱ አማካዮች ኤሊየት አንደርሰን እና ካርሎስ ባሌባ ሲሆኑ የዩናይትድ ሰዎችም ሁለቱን ለማስፈረም ውጥን መያዛቸው ነው የሚነገረው። በተለይ አሰልጣኝ ሩበን አሞሪም የካርሎስ ባሌባ አድናቂ መሆናቸው በተደጋጋሚ ቢነገርም በኤሊዮት አንደርሰን ብቃትም መደመማቸውን የተነገረው። ኤሊዮት አንደርሰን በመጪው ክረምት ከ100 ሚሊዮን ፓውንድ ባነሰ ዋጋ ይገኛል ተብሎ የሚጠበቅ ሲሆን እና ጄሰን ዊልኮክስ ሁለቱን አማካዮች በኩኛና በኤምቤሞ ላይ ባደረጉት መልኩ ከ200 ሚሊዮን ፓውንድ ባነሰ ዋጋ ለማስፈረምም በትልቁ እቅድ እንደያዙ ነው ሚረር የተባለው የመረጃ ምንጭ እየገለጸ የሚገኘው። ምንም ጥያቄ የለውም በሚቀጥሉት የዝውውር መስኮቶች ማንቸስተር ዩናይትድ በትልቁ የአማካይ ስፍራ ተጫዋቾችን በማስፈረም ላይ ትኩረቱን ያደርጋል፣ ይጠመዳልም ተብሎ ይታሰባል። ለማስፈረም የሚፈልጋቸውን ተጫዋቾች ደግሞ ከወዲሁ እየለየ እንደሚገኝ ነው መረጃዎች የሚያሳዩት። ስለዚህ በቀጣይ ሁለቱን አማካዮች ማለትም የብራይተን ኤንድ ሆቭ አልቢዮኑን ካርሎስ ባሌባንና የኖቲንግሃም ፎረስቱን ኤሊየት አንደርሰንን ለማስፈረም በትልቁ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ነገር ግን ማንቸስተር ዩናይትድ እነዚህን 2 ተጫዋቾች ለማስፈረም በሚንቀሳቀስበት ጊዜ ግን ብቻውን ይሆናል ተብሎ አይታሰብም። ሌሎች የአውሮፓ ታላላቅ ክለቦችም እነዚህን ተጫዋቾች ለማስፈረም እንቅስቃሴዎችን ያደርጋሉና ትልቅ ትንቅንቅ ያደርጋል ተብሎ ይጠበቃል። ነገር ግን ዩናይትድ የአማካይ ስፍራ ቦታውንም ለማጠናከር በትልቁ እንቅስቃሴዎችን ያደርጋል። የሩበን አሞሪም 2 ምርጫዎችም ባሌባና ኤሊዮት አንደርሰን ናቸው። ነገር ግን በዩናይትድ ዝርዝር ውስጥ እንዲሁ አንጄሎ ስቲለር ከዛ በተጨማሪ ደግሞ የክሪስታል ፓላሱ አደም ዋርተንም ጭምር እንደሚገኙ ይነገራል። ነገር ግን አሰልጣኝ ሩበን አሞሪም በትልቁ የካርሎስ ባሌባ አድናቂ ናቸው። የኤሊዮት አንደርሰን ደግሞ አቋም እጅጉን አስገርሟቸዋልና እነዚህን 2 ተጫዋቾች ለማምጣት በትልቁ እንቅስቃሴዎችን ያደርጋሉ። ማንቸስተር ዩናይትድም እነዚህን ተጫዋቾች ለማስፈረም ከወዲሁ እቅድ ነድፎ እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች በትልቁ እየወጡ የሚገኙት። የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከቼልሲ ጋር በተያያዘ ቼልሲ አዲስ የፊት ለፊት እንግዲህ ማሊያ ስፖንሰር ለማስተዋወቅ እጅጉን እንደቀረበ ነው እየተነገረ የሚገኘው። የኦራክል ስምምነትም እንግዲህ ሰፋፊ ኢንቨስትመንቶች ጋር የተያዘ እንደሆነም ተዘግበዋል። ስምምነቱ እስከዚህ የውድድር ዘመን መጨረሻ ድረስም እንደሚቆይ ነው የሚጠበቀው። ክለቡን በመጀመሪያ ከጠበቀው በታችም ያነሰ ክፍያ ይፈጽማል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኤስቴቮ ዊሊያን ትላንትና ከሴኔጋል ጋር በነበረው የወዳጅነት ጨዋታ እንግዲህ በርከት ያሉ የግብ ዕድሎችን የፈጠረው ተጫዋች እንደሆነ መረጃዎች እየወጡ ይገኛሉ። 3 የግብ ዕድሎችን መፍጠር የቻለ ተጫዋች ሆኖ ተመልክተናል። በትላንትናው ብራዚል
ከሴኔጋል ጋር ባደረገችው የወዳጅነት ጨዋታ ይህ ተጫዋች በጣም ድንቅ ክህሎት እንዳለው በርካቶች ይናገራሉ። በተለይ አብዛኞቹ ከኔይማር ጁኒየር በኋላ የተገኘ የብራዚል ኮከብ ብለው በርካቶች እያነሱት ይገኛሉ። አንዳንዶች ሜሲኒሆ ብለውም እንደሚጠሩት ያኔ በፓልሜራስ በነበረ ጊዜ የሚታወቅ ጉዳይ ነውና በጣም ጥሩ ጊዜያቶችን እያሳለፈ ነው። በቼልሲም እንዲሁ በሀገሩ ብራዚልም እንግዲህ 10 ጨዋታዎችን አድርጎ 4 ጎሎችን ማስቆጠር ችሏልና በጣም ጥሩ ጊዜን እያሳለፈ ነውና ትናንትናም በጨዋታው ላይ ጎል ማስቆጠር የቻለ ተጫዋች እንደሆነ የሚታወቅ ጉዳይ ነውና የግብ ዕድሎችን 3 ፈጥሯል። በተጨማሪም ደግሞ ጎልም ማስቆጠር ችሏል። ይህም በብራዚል ብሔራዊ ቡድን በጀመረባቸው 4 ጨዋታዎች ወይም በቋሚነት በተሰለፈባቸው 4 ጨዋታዎች 4 ጎሎችን ማስቆጠር ችሏል እንደማለት ነውና በ2025 ለሴሌሳዎቹ ከኤስቴቫ በላይ ጎል ያስቆጠረ ተጫዋች እንደሌለ ነው እየተመለከትን የምንገኘውና በጣም ጥሩ ጊዜን እያሳለፈ ይገኛል የብራዚላዊ ድንቅ ታዳጊ ኮከብ። የሊቨርፑልን ጉዳዮች ደግሞ እናንሳ። ሊቨርፑል አዲስ ኮንትራት እንዳቀረበልኝ የሚናገሩ ብዙ ፖስቶችን አይቻለሁ፣ ነገር ግን ያ መረጃ ከየት እንደመጣ በጭራሽ አላውቅም ብሏል ኢብራሂማ ኮናቴ ሲናገር። ወኪሎቼ ከሊቨርፑል ጋር የሚደረጉትን ውይይቶች ቀጥለዋል። ውሳኔን በቅርቡ ይፋ እንደሚሆን ተስፋ አደርጋለሁ እናም እኔ ማሳወቅም እችላለሁ ሲል ነው ኢብራሂማ ኮናቴ ሀሳቡን እየሰጠ የሚገኘው። እንግዲህ ኢብራሂማ ኮናቴ ስለ ኮንትራቱ ሲናገር በጋዜጦች ላይ የሚወጡ ነገሮች ትክክል አይደሉም፣ ሊቨርፑል የሚያቀርበልኝ ነገር የለም የሚል አይነት መረጃን ጭምር እንዲሁ ተናግሯልና በቅርቡ ውሳኔን አሳውቃለሁ ሲልም ጭምር ነው የተናገረው። ይህ ተጫዋች እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ምናልባት ኮንትራቱን የማያራዝም ከሆነ በነፃ ከሚለቁ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። የፈላጊዎች እጥረት የለበትም። ሪያል ማድሪድን ጨምሮ ባየር ሚኒክ፣ ፓሪስ ሰን ዠርሜን፣ ባርሴሎና ሌሎችም በጣም በርካታ ፈላጊዎች እንዳሉት ነው እየተነገረ የሚገኘውና ይህ ተጫዋች ኢብራሂማ ኮናቴ እንግዲህ የሚለቅበት እድል ሰፊ ይመስላል። ምናልባት ከሊቨርፑል ጋር ኮንትራቱን ማራዘም የማይችል ከሆነ እንግዲህ በዚህ ሲዝን በፕሪሚየር ሊጉ እንደ ሊቨርፑል በአንድ አቅጣጫ ብዙ ጊዜ ተቃራኒ ቡድን የግብ ዕድል የተፈጠረበት ቡድንም የለም ይላል መረጃው። እስካሁን የገጠሟቸው 11 የሊግ ክለቦች እንግዲህ ሊቨርፑልን ሲያጠቁ ብዙ ጊዜ የግብ ዕድሎችን የፈጠሩት በቀኝ በኩል እንደሆነ ይነገራል። ይህ ማለት በዚያ በኩል ላይ ድክመታቸውን አይተዋል ማለት ነው። የኮነር ብራድላይ ወይም የጀረሚ ፍሪምፖንግ እና የኢብራሂማ ኮናቴ ድክመት በተደጋጋሚ በዚህ ዓመት ለሊቨርፑል የመጠቃት መንገድ ወይም ደግሞ በዛ በኩል እንደሆነ ይነገራል። ምክንያቱም እንደሆነ ነው የሚነገረው። ባለፈው ኢቲሃድ ላይ ማንቸስተር ሲቲን በገጠሙበት ጨዋታ ላይ በተደጋጋሚ ግብ ጠባቂያቸው ኳስን መስርቶ ለመጫወት ሲል ለቫንዳይክ ከማቀበል ይልቅ ለኮናቴ እንዲያቀብልም ብዙ የማንቸስተር ሲቲ ተጫዋቾች በተለይም ኤርሊንግ ሃላንድ ወደ ቫንዳይክ በመጠጋት ጭንቀት ሊፈጠር ሲል ተመልክተውታል። ምክንያቱም እነ ኢብራሂማ ኮናቴና በዛ በኩል የሚሰለፉት ተጫዋቾች ተደጋጋሚ ስህተቶችን ሲሰሩ በዚህ የውድድር ዓመት በተደጋጋሚ ተመልክተዋልና እነ ኤርሊንግ ሃላንድ ኳሱን ግብ ጠባቂው ጆርጅ ማማርዳሽቪሊ ለቨርጂል ቫንዳይክ ሰጥቶ ኳሱን ከማስጀመር ይልቅ ለኢብራሂማ ኮናቴ እንዲሰጥም እንዳስገደዱት የሚያሳዩ መረጃዎችም ሲወጡ ነበር። ከዛም ኢብራሂማ ኮናቴ ወይም ኮነር ብራድላይ ኳሱን ሲያገኙ እነሱ እንግዲህ በፍጥነት ነበር ፕረስ አድርገው ኳሱን ሲነጥቁ የነበረውና ኦፕታ ባወጣው መረጃ መሰረት በዚህ ሲዝን በሊጉ ከማንኛውም ቡድን በላይ በአንድ አቅጣጫ ብዙ ጊዜ እንግዲህ የግብ ዕድል የተፈጠረበት ቡድን ሊቨርፑል ሆኗል። በቀኝ መስመር በኩል 49.3 በመቶ የግብ ዕድል የተፈጠረበት አቅጣጫ እንደሆነ ነው መረጃዎች እያሳዩ የሚገኙት። ሊቨርፑልን ጨምሮ ማንቸስተር ሲቲና ሌሎችም የእንግሊዝ ትልልቅ የሚባሉ ክለቦች በአንድ የተጫዋች ዝውውር ጉዳይ ላይ በትልቁ ፉክክሮችን ያደርጋሉ ተብሎ ይጠበቃል። ይህ ተጫዋች አንቷን ሴሜኒዮ እንደሆነ ነው መረጃዎች እየወጡ የሚገኙት። አንቷን ሴሜኒዮን ለማስፈረምም ስለሚደረገው እንቅስቃሴ ከቦርንመዝ ጋር ጥልቅ ውይይቶችም እየተደረጉ እንዳለ ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙትና ሊቨርፑሎች እንግዲህ ከአንቷን ሴሜኒዮ ወኪሎች ጋርም ትልቅ እንቅስቃሴዎችን እያደረጉ እንዳለ መረጃዎች ይወጣሉ። የሊቨርፑል ሌጀንዶች ውስጥ አንደኛው የሆነው ሮቢ ፎለር ስለ ሉዊስ ዲያዝ ይናገራል። ሊቨርፑል እሱን ምን ያክል እንደናፈቀው ብዙ ያልተወራለት መሆኑ በእውነት አስገርሞኛል። ሉዊስ ዲያዝ የተከላካይ መስመሮችን መክፈት ከሚችሉ ተጫዋቾች አንደኛው ነው። ስለዚህም በእውነት እንድንናፍቀውም አድርጎናል ሲልም ጭምር ነው የተናገረው። ሉዊስ ዲያዝ በክረምት የተጫዋቾች የዝውውር መስኮት ሊቨርፑልን ለቆ ባየር ሚኒክን መቀላቀሉ ይታወሳል። በባየር ሚኒክም ጥሩ ጊዜያቶችን እያሳለፈ ነው። ተደጋጋሚ ጎሎችን ሲያስቆጥር ተመልክተናል። እንዲሁ ደግሞ አሲስቶችንም ሲያደርግ ከሚኬል ኦሊሴና ከሃሪኬን ጋርም በጣም ጥሩ የሚባል ጥምረትን እንደፈጠረ ተመልክተናልና በርከት ያሉ የግብ ዕድሎችንም እንዲሁ የጎሎችን በማስቆጠርና አሲስቶችን በማድረግም ጥሩ ቁጥሮችን ዘንድሮ እያስመሰከረ ነው የሚገኘው። ስለዚህ ሊቨርፑል ይህንን ተጫዋች ናፍቆታል ሲል ነው ሮቢ ፎለር ሀሳቡን እየተናገረ የሚገኘው።
ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ማድሪድ ተጫዋቹ ጉዳት አጋጥሞታል። የሪያል ማድሪድና የስፔን ብሔራዊ ቡድን የኋላ መስመር ተጫዋች ነው ዲን ሃውችሰን ጉዳት እንዳጋጠመው ነው ይፋ የሆነው። ተጫዋቹ ትላንትና ልምምድ ላይ የጡንቻ ጉዳት ስሜት እንደተሰማው ይፋ ተደርጓል። ይህንን ተከትሎ ዲን ሃውችሰን ትላንትና ስፔን ከጆርጂያ ጋር ካደረገችው ጨዋታ ውጪ ተደርጓል። የ20 ዓመቱ ዲን ሃውችሰን በቀጣይ በብሔራዊ ቡድኑ የሕክምና ምርመራዎች እንደሚደረጉለት ነው ይፋ እየተደረገ የሚገኘውና አሁን ግን ጉዳት ላይ እንደሚገኝ የሚያሳዩ መረጃዎች በስፋት ይፋ ተደርገዋል። ባርሴሎና ልክ እንደ ሪያል ማድሪድ ሁሉ ፈረንሳዊውን የመሃል ተከላካይ የሆነው ዳዮት ኦፓሚካኖን በሚቀጥለው የውድድር ዘመን በነፃ ለማስፈረም ፉክክሩን ተቀላቅሏል። በሚቀጥለው ክረምት 3 ወሳኝ ተጫዋቾች የተከላካይ ስፍራ ተጫዋቾች ከኮንትራት ነፃ ይሆናሉ። የባየር ሚኒኩ ዳዮት ኦፓሚካኖ፣ የሊቨርፑሉ ኢብራሂማ ኮናቴ እና የክሪስታል ፓላሱ እንዲሁ ደግሞ የማርክ ጉሂም ጉዳይ የሚታወቅ ነውና እነዚህ 3 ተጫዋቾች ኮንትራታቸውን የማያድሱ ከሆነ ከኮንትራት ነፃ ነው የሚሆኑትና እነዚህን ተጫዋቾች ለማስፈረም ትልቅ ፉክክር በአውሮፓ ላይ ይደረጋል ተብሎ ይታሰባልና ዳዮት ኦፓሚካኖም ኮንትራቱን የማያድስ ከሆነ በሚቀጥለው የውድድር ዘመን በነፃ ለማስፈረም ባርሴሎናና ሪያል ማድሪድ በትልቁ ፉክክር ውስጥ እንዳሉ ሙንዶ ዲፖርቲቮ የተባለው የመረጃ ምንጭ እያጋራ ነው። ከዚህ በተጨማሪ ግን ባርሴሎና አሁን ላይ ለተጫዋቾቹ ፕሮፖዛል እያዘጋጁ የሚገኝ ሲሆን በፉክክሩ ላይም ከሪያል ማድሪድ ቀድመው መሄድ እንደሚችሉ ጠንቅቀው ያምናሉ ሲል ነው ለባርሳ ቅርበት ያለው የመረጃ ምንጭ የሆነው ሙንዶ ዲፖርቲቮ የሚናገረው። ባርሴሎናዎች አሁን ላይ ከሪያል ማድሪድ ይልቅ እነሱ ቀድመው ዳዮት ኦፓሚካኖን ማሳመን እንደሚችሉ ያምናሉ ሲል ዘገባው አያይዞ የገለጸ ሲሆን የተጫዋቹ ዝውውርም ልክ እንደ ሪያል ማድሪድ ሁሉ ለባርሴሎናም እንደ ትልቅ እድል ተደርጎ ይቆጠራል ተብሎ እንደሚታሰብ ነው ሙንዶ ዲፖርቲቮ መረጃውን እያጋራ የሚገኘው። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆነው ዲዴ ዴሾም ይናገራል። ኬሊያን ኤምባፔ አሁንም ቢሆን የቁርጭምጭሚት ጉዳት ላይ ነው። ወደ ሪያል ማድሪድ ተመልሷል። ክለቡ ጉዳቱን አጥንቶ ምን ማድረግ እንዳለበትም ውሳኔ ይሰጣል። ምንም አይነት ሪስክ መውሰድ የለበትም እናም ይቀደም ደግሞ ሲል ካማቪንጋ ላይም ተከስቶ ነበር። በአሁኑ ጊዜ ለክለቡ በሚገኙ ማናቸውም ተጫዋቾች ላይ ምንም አይነት ሪስክም አንወስድም ሲልም ጭምር ነው ዲዴ ዴሾ የተናገረው። ሻቪ አሎንዞ በዚህ እረፍት ወቅት ትሬንት አሌክዛንደር አርኖልድ ለወደፊቶቹ ጨዋታዎች በጥሩ ሁኔታ መዘጋጀት ይችላል፣ ከጉዳት በኋላ ደግሞ ተጨማሪ ጊዜና እድልም ያስፈልገዋል ተብሎ ይጠበቃል። የብራዚሉ አንጋፋ ሚዲያ ተቋም የሆነው ግሎቦ ሪያል ማድሪድ ለኤንድሪክ ዝውውር ለፓልሜራስ የሚሰጠው ጉርሻዎችን ይፋ አድርጓል። ይህም ኤንድሪክ ለሚያስቆጥራቸው እያንዳንዱ ግቦች፣ አሲስቶች፣ ፍጹም ቅጣት ምቶች ሪያል ማድሪድ 35000 ዩሮ የሚሰጥ ነው የሚሆነው። ሌላኛው ደግሞ ኤንድሪክ በጨዋታው ቋሚ ሆኖ ከጀመረ ወይንም ደግሞ 45 ደቂቃዎችን ከተጫወተ ሪያል ማድሪድ 75000 ዩሮ የሚከፍል ነው የሚሆነው። ሌላኛው ደግሞ ኤንድሪክ ተከታታይ 8 ጨዋታዎችን ቋሚ ከሆነ እናም የሊግ ዋንጫዎችን ማሳካት ከቻለ ደግሞ ሪያል ማድሪድ 500000 ዩሮ የሚከፍል ሲሆን ሌላኛው ደግሞ ተጫዋቹ 18 ጨዋታዎችን በቋሚ ያስተላለፉ እስከጀመረ ሪያል ማድሪድ 1 ሚሊዮን ዩሮ ለፓልሜራስም የሚከፍል ነው የሚሆነው። ሪያል ማድሪድ የቻምፒየንስ ሊግ ዋንጫን ካሸነፈና በኤንድሪክም በ4 ጨዋታዎች ቋሚ ከሆነ 1 ሚሊዮን ዩሮ እንዲሁም ደግሞ 8 ጨዋታዎችን ቋሚ ሆኖ ከጀመረ 2 ሚሊዮን ዩሮ ለፓልሜራስም ይከፍላል። እንዲሁም ኤንድሪክ የጎልደን ቦይ ሽልማትን ካሸነፈ ሪያል ማድሪድ ለፓልሜራስ 1 ሚሊዮን ዩሮ የሚከፍል ሲሆን እንዲሁም ተጫዋቹ የባሎንዶር ወይም የፊፋ ምርጥ ተጫዋች ሽልማትን ካሸነፈ ደግሞ ተጨማሪ 2 ሚሊዮን ዩሮ ይከፍላል። በተጨማሪም ይህ ውል እስከ 2030 ድረስም ግልጋሎት ላይ የሚውል ሲሆን ከፍተኛው የጉርሻ ገደቡ 25 ሚሊዮን ዩሮ አያይዞ እንደሆነ ነው ዘገባው እየጠቆመ የሚገኘው። የፖርቱጋል እግር ኳስ ፌዴሬሽን ፊፋ ክሪስቲያኖ ሮናልዶ የጨዋታ ቅጣቱን እንዲቀንስለትም ጥያቄ እንደሚያቀርቡ ነው የተነገረው። አሁን ላይ ትልቁ ያለው ነገር ወይ የ3 ጨዋታ ቅጣት ነው ወይ የ2 ጨዋታ ቅጣት ነው ወይ ደግሞ የ1 ጨዋታ ቅጣት ነው ሊሆን የሚችለውና ሁሉንም የሚወስነው ፊፋ እንደሆነ ይታወቃል። ነገር ግን የፖርቱጋል እግር ኳስ ፌዴሬሽን ግን የተፈጠረው ነገር ሆን ተብሎ የተደረገ አይደለም ወይም ደግሞ የቫር ካሜራዎች በጣም አጋነውታል ነገሩን፣ ስለዚህ ይግባኝ እንጠይቃለን የሚሉ አይነት ሀሳቦችን ሲያነሱ ነበር። ይግባኙንም ጠይቀዋል። ሮናልዶ ምን ያክል ጨዋታዎች ይቀጣል የሚለው ጉዳይ በቀጣይ የሚታይ ነው የሚሆነው። ብሩኖ ሚጌል ፈርናንዴስ ፖርቱጋል ለዓለም ዋንጫ ማጣሪያ ጫና ውስጥ መሆኗን በተመለከተ ሲናገርም የፖርቱጋል ዓላማ ማሸነፍ ነው። ይህ በተለያዩ ግጥሚያዎች ወይም ደግሞ ጊዜያት አይለወጥም። ተጋጣሚው ማንም ይሁን ማን ሁልጊዜም ማሸነፍ ነው የምንፈልገው። አንደኛ ወይም 50ኛ ደረጃ ላይ ከሚገኝ ቡድን ጋር መጫወት ምንም ለውጥ አያመጣም። ለማሸነፍ ወደ ሜዳ እንገባለን ሲልም ጭምር ነው የተናገረው። ይህም ደግሞ የዓለም ዋንጫን ለማሸነፍም ፍላጎቱ አይለውጠውም። ይህንን ፈጽሞ አልደብቅም፣ ህልማችን የዓለም ዋንጫን ማሳካት ነው ብለዋል። ከአውሮፓ ሻምፒዮና ጋርም
ተመሳሳይ ነበርና በ2016 አሳክተነዋል። ያ ህልም ደግሞ ሁልጊዜም ከኛ ጋር ይኖራል ሲልም ጭምር ነው ሀሳቡን የሰጠው ብሩኖ ሚጌል ፈርናንዴዝ ነው ይህንን ሀሳብ እየሰጠም የሚገኘው። ሜሲ አንጎላ መሄዱ ለአፍሪካ ክብረ በዓል ነው ብሏል። ጆን ኦቢ ሚኬል ነው ይህንን ሀሳብ የሰጠው። የቀድሞ የናይጄሪያ ተጫዋች የነበረው ጆን ኦቢ ሚኬል የሊዮኔል ሜሲ አንጎላ መሄድ ለአህጉሪቱ ክብር ነው ሲል ገልጿል። ሊዮኔል ሜሲ የአፍሪካን ምድር መርገጡ ለመላው አህጉሪቱም ክብር ነው ሲል ጆን ኦቢ ሚኬል ይናገራል። የአንጎላና አርጀንቲና ቅድሚያ ጨዋታ እንግዲህ ብቻ አይደለም የሚለው ተጫዋቹ ለአፍሪካ እግር ኳስም ክብረ በዓል ነው ብሎታል። ታሪካዊ ተጫዋች የአፍሪካ እግር ኳስ በታላላቅ ተጫዋቾች መጎብኘትም እንደሚገባው ለማሳየት መጥቷል። ይሄ ደግሞ በአንጎላ ብቻ ሳይሆን በመላው አፍሪካ ታዳጊዎችን ያነሳሳል ሲል ነው ኦቢ ሚኬል የሚናገረው። አንጎላ ለምታከብረው የነጻነት በዓል ለአርጀንቲና ብሔራዊ ቡድን 12 ሚሊዮን ዩሮ በመክፈል በሀገሯ የወዳጅነት ጨዋታ አድርጋ እንደነበር እናስታውሳለን። ይህንንም ጨዋታ አርጀንቲና በላውታሮ ማርቲኔዝ እና በሊዮኔል ሜሲ ግቦች ታግዞ ጨዋታውን 2-0 ማሸነፋቸው የምናስታውሰው ጉዳይ ነው። የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን የቀድሞ የማንቸስተር ሲቲ እና የባየር ሚኒክ ተጫዋች የነበረውን ሊሮይ ሳኔን በዓለም ዋንጫ ማጣሪያ ጨዋታ ላይ ባሳየው ድንቅ እንቅስቃሴም አሞካሽተውታል። ጀርመን ከትላንትና በስቲያ በዓለም ዋንጫ ማጣሪያ ሉክዘምበርግን 2-0 ባሸነፈችበት ጨዋታ በብቃት የተጫወተው ሊሮይ ሳኔ ከአሰልጣኙ ምስጋናን አግኝቷል። አሁን በጋላታሳራይ የሚጫወተው ጀርመናዊ ተጫዋች ከዚህ ቀደም በጥሩ ሁኔታ የማይጫወት ከሆነ ቦታውን እንደሚያጣ አሰልጣኙ አስጠንቅቀውት እንደነበር ይታወሳል። በዚህኛው ሳምንት ባደረጉት ጨዋታና ባሸነፉበት መርሃ ግብር ግን ይህ ተጫዋች ጥሩ እንቅስቃሴዎችን እንዳሳየና የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን ጭምር ይህንን ተጫዋች እንዳደነቁት የሚያሳዩ መረጃዎች ናቸው በትልቁ መረጃዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ዛሬ የሚደረጉ ጨዋታዎችን በመጨረሻ የምናስታውሳችሁና የዛሬ ፕሮግራማችንን የምናበቃ ነው የሚሆነው። ዛሬ በዓለም ዋንጫም በአፍሪካም እንዲሁ በአፍሪካና በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆነው። በርከት ያሉ መርሃ ግብሮች ናቸው ዛሬ የሚደረጉት። ከነዚህ መካከል በአፍሪካ የሚደረገው የናይጄሪያና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ በጣም በትልቁ በጉጉት የሚጠበቅ ጨዋታ እንደሆነ የሚያሳዩ መረጃዎች እየወጡ ነው የሚገኙት። በአውሮፓም የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ቀን 11 ሰዓት ሲል የሃንጋሪ ብሔራዊ ቡድን በቡዳፔስት ከአየርላንድ ጋር ጨዋታውን ያደርጋል። ፖርቱጋል ደግሞ በስፖርቲንግ ሊዝበን ሜዳ በሆዜ አልቫራዴ ከአርሜኒያ ጋር የሚያደርጉት ጨዋታ ይጠበቃል። አልቤኒያ ከእንግሊዝ ጋር ጨዋታዋን ታደርጋለች። አዘርባይጃን ከፍራንስ፣ ሰርቢያ ከላቲቪያ፣ ዩክሬን ደግሞ ከአይስላንድ፣ እስራኤል ከሞልዶቫ፣ ጣሊያን ደግሞ ከኖርዌይ ጋር ዛሬ የሚደረጉ ጨዋታዎች ናቸው። እነዚህን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ግን እዚሁ ጋር ነው ፕሮግራሜን የማበቃው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።